ጻድቁ በረጅም የእግር መንገድ ወደ ደብረ አሰጋጅ በመጓዝ ላይ ሳሉ ቀኑ የሚመሻሽና ፀሐይም ወደ መጣለቂያዋ ትደርሳለች። አባታችንም ድምጻቸውን ከፍ አድርገው በጌታችን በኢየሱስ ክርስቶስ ስም አውግዤሻለሁ፣ ለመስፍን ኢያሱ በገባዖን እንደቆምሽ አሁንም ቀጥ ብለሽ ቁሚ ብለው አወገዟት። ፀሐይም ቆመች። አቡነ እስትንፋሰ ክርስቶስም በደብረ አሰጋጅ ሲደርሱ ፀሐይ አፍ አውጥታ አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለች። እሳቸውም እግዚአብሔር ይፍታሽ አሏት። ፀሐይም ጠለቀች። ታላቁ ጻድቅ አቡነ እስትንፋሰ ክርስቶስ በዳውን ደብረ አሰጋጅ ከአባታቸው መልካ ብሩክ ከእናታቸው ወለተ ማርያም ታኅሳስ 8 ተወለዱ። በተወለዱበትም ዕለት በእግራቸው ቆመው 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው ጣዕም ባለው አንደበት አመሰገኑ። 9 ጊዜም ሕፃናትን ለሚያናግሩ ገዢ ለሚሆኑ ለሥላሴ ለእመቤታችንና ለክቡር መስቀሉ ሰግዷል። ለእናታቸው በሕፃንነታቸው ስለ ቅድስናቸው መልአኩ ተገልጦ ነግሯቸዋል። ካደጉም በኋላ ወደ ሐይቅ ወርደው ወደ ገዳሙ ለመግባት የሚያሻግራቸው ቢያጡ ተንበርክከው ቢጸልዩ ከመልአኩ እጅ ታንኳ ቀርቦላቸው ተሻግሯል። ሲጸልዩ ሕያዋኖቹ አቡነ አረጋዊና ቅዱስ ያሬድ ተገልጠዋላቸዋል። ጻድቁ እስትንፋሰ ክርስቶስ ጸሎታቸው እንዲህ ነበር። በመጀመሪያ አባታችን ሲጸልዩ ጌታችን አምላካችን ኢየሱስ ክርስቶስ ተገለጸላቸውና ቃል ኪዳን ሰጣቸው። ከቃል ኪዳኖቹም ውስጥ በቀን በቀን 1000 ነፍሳትን እምርልሃለሁ፣ በሶስቱ በዓላቴ በተወለድኩበት በተጠመቅኩበትና በተነሳውበት ዕለት 7000 ነፍሳትን እምርልሃለሁ፣ እስከ ዕለተ ምጽአት ድረስ ስምህን የጠራ ዝክርህን የዘከረ ገድልህን የሰማ ያነበበ የተረጎመ ያስተረጎመ የጻፈ ያጻፈ እምርልሃለሁ አላቸው። ከዚህም በኋላ አባታችን ጌታችን ልደትህ ስንት ነው ብለው ጠየቁት። ጌታችንም መለሰላቸው፣ ልደቴ 2 ነው። በቅድመ ዓለም ከአብ ያለ እናት፣ በድኅረ ዓለም ከድንግል ማርያም ያለ አባት ተወለድኩ። ከዚህ የተለየ የሚያስተምር ቢኖር በእኔም ስልጣን በአንተም ስልጣን የተወገዘ ይሁን። ወልደ አብ ወልደ ማርያም ብለህ አስተምር አላቸው። ከዚህ በኋላ አባታችን ገዳማትን ሁሉ ዘወረው ስለ ሃይማኖት ይረዱ ዘንድ ከገዳም ወደ ገዳም ጠይቀው በበዓታቸው ጸኑ። ምንኩስናን በጀመሩ ጊዜም አልተቀመጡም፣ ቆመው ይጸልዩ ነበር እንጂ። ዋሻም አነጹ። ከረዳቸው ከአባ ልብሰ ክርስቶስ ጋራ በጾም በጸሎት ያለ ውሃ ያለ ምግብ በመስገድና በመትጋት በመራቆት በችግር ፈጣሪያቸውን አገለገሉ። ደዌ በመፈወስ ከሲኦል ነፍሳትን በማውጣት በቀን በቀን በዚያ በ24 ሰዓት ጸሎት 1000 ነፍሳትን ከሲኦል ያወጡ ነበር። አባታችን አቡነ እስትንፋሰ ክርስቶስ ወደ በረሃ ወርደው ውሃ አፍልቀው ለደቀ መዛሙርቶቻቸው አጠጥተዋል። ያ የፈለቀ ውሃ ዛሬ ጸበል ሆኖ 1000 ነፍሳትን እየፈወሰ ይገኛል። አባታችን አባ እስትንፋሰ ክርስቶስ ቤተክርስቲያን ከሰሩ በኋላ ዕለቱን ስንዴ ዘርተው ወይን ተክለው ጽድና ወይራ ግራርን ተክለው በአንዲት ቀን ለቤተክርስቲያን አገልግሎት በዚያው ቀን አድርገውታል። ስንዴውን ለመስዋዕት ወይኑን ለቁርባን በታምር አድርሰውታል። ጎጃም ውስጥ እያስተማሩ እያጠመቁ የታመመውን እየፈወሱ እውራንን እያበሩ ሙታንን እያስነሱ ብዙ ካገለገሉ በኋላ ለ9 ዓመታት በአባይ ባህር ውስጥ ቁልቁል ተዘቅዝቀው ለኢትዮጵያ ጸልየው የምህረት ቃል ኪዳን ተቀብለዋል። ጌታችንም ከ9 ዓመት በኋላ መጥቶ ከመነኮሳት ሁሉ ብልጫ ያለ ወዳጄ ሆይ ኢትዮጵያንና ሕዝቦቿን ምሬልሃለሁ ከባህሩ ውጣ አለው። ሌላው በእጅጉ የሚታወቅ አንድ ትልቅ ቃል ኪዳን አላቸው። በአምላክ ልቦና የሚገኝ በእመቤታችን ልቦና የሚገኝ በቅዱስ ሚካኤልና በቅዱስ ገብርኤል ልቦና የሚገኝ እንደ መልክዓ መድኃኔዓለም ያለች እጅግ አስገራሚ ጸሎት አለቻቸው። እርሷን ጸሎት በጸለዩ ጊዜ 1000 ነፍሳት ከሲኦል ይወጣሉ። ጸሎቷም የመድኃኔዓለምን የሰውነት ክፍሎች በሙሉ እየጠቀሰች እያንዳንዱ የሰውነት ክፍሎች የተቀበሉትን መከራዎች ሁሉ ትዘረዝራለች። በእያንዳንዱ ክፍልም የጸሎት ማሳረጊያዋ አቡነ ዘበሰማያት ይደግማሉ። ንስሐ የገባ ኃጢአተኛ ሰው ቢሆን እንኳን ይህችን የአቡነ እስትንፋሰ ክርስቶስ ጸሎት በጸለየ ጊዜ 1000 ነፍሳትን ከሲኦል እንደሚያወጣ ጌታችን በማይታበይ ቃሉ ነግሯቸዋል። እያንዳንዱን የመድኃኔዓለምን የሰውነት ክፍሎች እየጠቀሰች መከራዎችን የምትዘክረው ይህች በአምላክ ልቦና ያለች ግሩም የሆነች ጸሎት ነፍሳትን ከሲኦል አታወጣም ብሎ የሚጠራጠር ቢኖር መንግስተ ሰማያት አያይም። አቡነ እስትንፋሰ ክርስቶስ ሲያርፉ ቅዳሜ ማታ ለእሁድ አጥቢያ ሆኖ መሽቶ ከምሽቱም 3 ሰዓት በሆነ ያን ጊዜ እንደ ነጋሪት ቃልና እንደ ነጎድጓድ ያለ ድምጽ በሰማይ እንደ ፀሐይ እንደ ጨረቃ እንደ ከዋክብት የሚያበሩ የተለያዩ መብራቶች ታዩ፣ ተገለጹ። ከዚህ በኋላ
እነሆ በታላቅ መፈራትና በታላቅ ግርማ አብ፣ ወልድ፣ መንፈስ ቅዱስ በአንድነት በሶስትነት እየተመሰገኑ መጡ። እመቤታችንም ደናግላን አስከትላ መጣች። አራቱ ኪሩቤል 24ቱ ካህናተ ሰማይ ከማጠንታቸው ጋር 99ኙ ነገደ መላእክት ከእልፍ መላእክት ጋር እየዘመሩ እልል እያሉ 12ቱ ሐዋርያት ከነቀዳሜ ሰማዕት ቅዱስ እስጢፋኖስ እስከ ተፈጻሜ ሰማዕት ሊቀ ጳጳስ ጴጥሮስ ድረስ ያሉት ሰማዕታት ሁሉ ቅዱሳት መነኮሳትም ከአባታቸው ከንጡስ ጀምሮ 144000 ሄሮድስ የፈጃቸው ሕፃናት ከአዳም እስከዚያች ሰዓት ድረስ ያሉ አባቶች ሁሉ መጡ። ጌታችንም ለስም አጠራር መታሰቢያ ይሆን ዘንድ ቃል ኪዳን ልሰጥህ መጣው። ብዙ ኃጢአትን ያደረገ አረመኔም ቢሆን መታሰቢያን ካደረገ እምርልሃለሁ። ዝክርህን የሚዘክር ባልህን የሚያከብር ሰው ቢኖር እናት አባቱ ሞተው ወደ ሲኦል ከወረዱ በኋላ መውጫ ከሌለው ከሲኦል ስላንተ ብዬ አወጣቸዋለሁ። ማህበርህን የሚጠጡ ሰዎች ቢኖሩ እንደ ሙሴ ሆኜ ማህበራቸውን እኔ ራሴ ባርካለሁ። ዝክርህን የዘከረ ስምህን የጠራ በዓልህን ያከበረ የገድልህን መጽሐፍ የጻፈ ያጻፈ መነኩሴ በዓለም ኃጢአት ሐመረ ስጋው ቢሰበርበት ክንፈ ድንግልናውን እመልስልታለሁ። የገድልህን መጽሐፍ በቤቱ ያስቀመጠ የተለያዩ በሽታዎች፣ ችግር፣ ረሃብ፣ ሞት፣ የእንስሳት ሞት ሁሉ አይገቡበትም። የእህል በረከት ሁሉ ከቤቱ አይታጣም። በመቃብር ቦታ የተቀበረውን ኃጢአቱን ሳላስብ ወደ ገነት አስገባዋለሁ። ያላመነ ሰውን ቦታህን አላስረግጠውም። ዝክርህን የዘከረ መታሰቢያህን ያደረገ የገድልህን መጽሐፍ የጻፈና ያጻፈ እስከ 25 ትውልድ እምርልሃለሁ። ልጅ የሌለው መሃን ቢሆን ልጅ እሰጠዋለሁ ብሎ ቃል ገባላቸው። በኋላ በዕብራውያን አቆጣጠር በኒሳን ወር በ8 በኢትዮጵያውያን ሚያዝያ ወር በ9 በእግዚአብሔር ፈቃድ ቅድስት ነፍሳቸው ከክብር ስጋቸው ተለየች። ጌታችን የክቡር አባታችንን የእስትንፋሰ ክርስቶስን ነፍስ በከበሩ እጆቹ ይዞ እቅፍ አድርጎ ሳማት። በመንግስተ ሰማያትም እንደ መብረቅ በሚያብለጨልጭ ሰማያዊ ልብስ አጎናጽፏት ከእሱም ጋር ወደ ጸረሃ ሐሪያም አሳረጋት። የአባታችን ጸሎታቸው፣ ረድኤታቸው፣ በረከታቸው ከሁላችን ጋር ይሁን፣ አሜን።